ይበልቃል። ኦ ድንግል አዘክሪሃ ወዘክር ዘይረስ ኩሎ የለመኑትን ከማይነሳ የነገሩትን ከማይረሳ ከልጅሽ ከወዳጅ ዘንድ አሳስበሽ ጸጋ ክብር አሰች። አዘክሪ ድንግል ልደቶ እምኔኪ ዘተወልደ በቤተልሔም በቤተልሔም ከአንቺ የተወለደውን መወለድ አሳስበሽ ጸጋ ክብር አሰች። አንተማ ለእኛ ብለህ ነው እንጂ ቅድመ ዓለም ከአብ አካል ዘማካል ባሕርይ ዘእምባሕርይ ተወልደ የለም። ምን ዳግመኛ መወለድ አለብህ ብለሽ አሳስበሽ ጸጋ ክብር አሰች። ወዘተጠብለለ በአጥርት በጨርቅ የተጠቀለለውን መጠቅለል አሳስቢ። አንተማ ለእኛ ብለህ ነው እንጂ ዘይታሰብ ብርሃነ ከመ ልብስ ይልህ የለም። ምን በጨርቅ መጠቅለል አለብህ ብለሽ አሳስበሽ ጸጋ ክብር አሰች። ወአስተማወክዎ እስትንፋሳት ጎላን በማለቁ ብርድ በጸናበት ወራት አድግ ላይም በስትንፋሳቸው ያሟሟቁትን ማሟሟቅ አሳስቢ። አንተማ ለእኛ ብለህ ነው እንጂ ገጹ ሰዓት ልብሱ ሰዓት ክዳኑ ሰዓት ይልህ የለም። ምን ብርድ አለብህ ብለሽ አሳስበሽ ጸጋ ክብር አሰች። አዘክሪ ድንግል ንግደቶ ዘምስሌኪ እንዘ ትጎይ ምስሌሁ እምሀገር ለሀገር በመዋዕለ ሄሮድስ ርጉም ሄሮድስ በነገሰበት ወራት ከእስክንድርያ ወደ ደብረ ቁስቋም ከደብረ ቁስቋም ወደ እስክንድርያ እያልሽ ከአንቺ ጋራ የተሰደደውን መሰደድ አሳስቢ። አንተማ ለእኛ ብለህ ነው እንጂ ምኑ እቱ እንተ በኩለየ ወበኩሉ ይልህ የለም። ምን መሰደድ አለብህ ብለሽ አሳስበኝ ጸጋ ክብር አሰች። ርጉም አለ የሕፃናቱ እናት አባት ረግመውታልና፣ አንድም ሥላሴ ረግመውታልና፣ አንድም ንጉሥ ቢል መጽሐፍ የሚጻፍ ዘመን የሚቆጠር ታሪክ የሚተረክ በንጉሥ በመስፍን ነውና። አዘክሪ ድንግል አንብአ መሪረ ዘውእዘ ማየትኪ ወረደ ዲበ ገጸ ፍቁር ወልድኪ አዘክሪ ድንግል አንብአ መሪረ በልጅሽ በወዳጅሽ ፊት የወረደውን መራራ አንባ አሳስቢ። እመቤታችን 5 ሐዘናት አግኝተዋታል። አንደኛ መጀመሪያ ጌታ ሊወለድ 5 ቀን ሲቀረው መላእክትን ሰዶ ቤተልሔምን አስጠብቋታል። ጣዖታት እየተሰባበሩ ወደቁ። አጋንንት በጣዖታት ላይ ማደር ተሳናቸው። ወሖሩ ወነገርዎ ለእግዚኦሙ ይላል። ሄደው ለጌታቸው ለዲያብሎስ ጣዖታት እየተሰባበሩ ወደቁ፣ እኛም በጣዖታት ላይ ማደር ተሳነን ብለው ነገሩት። እሱም እንደ ሥላሴ 4 ጾርት አበጅቷልና ኑ ተሸከሙኝ ብሎ ቤተልሔም ደረሰ። ቢደርስ መላእክት በሐፀ እሳት በኩናተ እሳት እየነደፉ መልሰው አባረው ሰደዱት። ወይኔ ኢሳይያስ ናሁ ድንግል ትጸንሶ ትወልድ ወልደ ወትሰምዮ ስሞ አማኑኤል ብሎ ትንቢት ሲናገር ሰምቼ በምናሴ አድሬ በመጋዝ አስተርትሬ በኩላብ አሰቅዬ አስገድየው ነበር። ያተወልዶ ይሆን ሚክያስ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትያቲ ነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ ዘይሬዮሙ ለሕዝቤ እስራኤል ብሎ ትንቢት ሲናገር ሰምቼው ነበር። ያተወልዶ ይሆን አለ። ከዚህ በኋላ ሄሮድስን ያንተንና የኔን መንግስት የሚቀማ ሕፃን በቤተልሔም ተወልዷልና በቤተልሔምና በአውራጃዋ ያሉ ዓመት ከመንፈቅ 2 ዓመት የሆናቸውን ሕፃናት ግደል አለው። ይህን ጊዜ ከእግዚአብሔር የታዘዘ መልአክ መጥቶ ዮሴፍን በሕልሙ እናቱንና ብላቴናውንና እናቱን ይዘ ወደ ምድረ ግብፅ ሂድ እስከምነግርህ ድረስ በዚያ ተመለስ ብዬ እስከምነግርህ ድረስ በዚያ ኑር አለው። ዮሴፍም ወዲያውኑ እንደነገረው ልዋል ልደር ሳይል ዕለቱን ብላቴናውንና እናቱን የእሱን ልጅ ሶሎሜን አስከትሎ ወደ ግብፅ ተሰደዋል። ያን ጊዜ ሄሮድስ ሰራዊቱን በገሊላና በአውራጃዋ ያሉ ዓመት ከመንፈቅ 2 ዓመት የሆናቸውን ሕፃናት ግደሉ ብሎ ሰደደ። የዮሴፍ ልጅ ዮሳ ይባላል። በሀገር ቀርቶ ነበር፣ አብሮ አልሄደም ነበርና እነግራቸዋለሁ ብሎ እየሮጠ ሲሄድ ሰይጣን በምጣት ራሱን ገምሶ ልብሱን በደም ለውሶ
ከመንገድ ቆየ። ወዴት ትሄዳለህ አለው። እነግራቸዋለሁ ብዬ አለው። እኔ እንደምታየኝ ራሴን ገምሶ ልብሴን በደም ለውሶ ተውቶኛል። እነሱንም ገድሏቸው ይሆናል፣ አትድከም አለው። ቢኖሩ እነግራቸዋለሁ፣ ቢሞቱም እቀብራቸዋለሁ ብሎ ወጠው ኃይለ አንበሳ ይላል። የአንበሳ ጉልበት ተሰጥቶት እነሱ ብዙ ቀን የሄዱትን እሱ በአንድ ቀን ገስግሶ ደረሰባቸው። ቢደርስ እመቤታችን ከዛፍ ስር ቁጭ ብላ ጌታን ጡት ስታጠባ አገኛት። አንቺ ከዚህ ተቀምጠሽ ንጉሡ ሄሮድስ ይህንን ብላቴና ለመግደል ሲፈልግ ያላከበት ንጉሥ ያላማለው የወንድ መኮንን የሴት ወይዘሮ የለም፣ ልታስገድሉት ነው አላት። ያን ጊዜ ልጄ ይህንን ያህል መድከሜ ከሞት ላላድን ነው ብላ ዓይኗን ከዓይኑ አድርጋ ምርር ብላ አልቅሳለችና በልጅሽ በወዳጅሽ ፊት የወረደውን መራራ እንባ አሳስቢ አለ። ሁለተኛ ጌታ ዮሳን አመጣጥ መልካም ነበረ፣ ነገር ግን እናቴን ስላስደነገጥካት ይችን ድንጋይ ተንተርሰ ተኛ አለ። በዚያው ድንጋይ ሆኖ ቀርቷል። ዮሳ ወልደ ዮሴፍ ምንተ ገብረ ኃጢአተ ዘያደነግጸኪ ዜና በእንተ ዘአምፃ ግብተ አኮኑ ጻድቅ በትእዛዘ ጽጌኪ ሞተ ለምንት ድንግል ታበዚህ ወታረምሚ ትዕግስት ለምንት ድንግል ታረምሚ ወታበዚህ ትዕግስተ ጸረ ተአምረኪ ላዌዎ አዝነሚ እሳት እንዳለ ደራሲ። ሁለተኛ እመቤታችን ዮሴፍን አስከትላ ውሃ ልትለምን ወደ መንደር ገባች። ሰይጣን እየተከተለ የሰውን ልቡና አጽንቶባት የሚሰጣት አታ ብትመለስ ጌታን ውሃ ጽም ጠንቶበት እያለቀሰ አገኘችው። ይህም ብቻ የለም፣ ሰብአ ሰገል የገበሩለት የወርቅ ጫማ ነበረች። ያችንም ወንበዴ ከሰሎሜ ቀምቶ ወስዶበት አገኘች። ያን ጊዜ ከሰሎሜ ተቀብላ ልጄ ይህን ያህል መድከሜ በውሃ ጥም ልገል ነው ብላ ዓይኗን ከዓይኑ አድርጋ ምርር ብላ አልቅሳለች። መለኮት እጓላ ሶበ ጸምአ ከመደቂቅ ዘይሰፍሮ በእፍኑ ለማይራይ ርሙቅ በከየት ወትቤ ማይረያም ማእነቅ እንሰበ ሀገር አልቦ ዘይአምራ ለጽድቅ ይስአልክ ጎሙ ማየ ይውሃቡኒ በሕቅ ወአይጎልጉ ለወልድየ አሳይኖ ዘወርቅ እንዳለ ደራሲ። ወዲያው ስታለቅስ አይቶ ድንጋዩን ቢባርከው ውሃ ፈልቆላቸው ጠጥተዋል። ሰሚዮ ሕፃን ለእሙ ገአራ ባረከ ፈካ ዋንቃ ማየ እንታይተ እግራ ወእምኔው ለጽምአ ተስተይ አመራ ከኢስተይዋ ሰብአ ሀገር ለይእቲ ማይ አምረራ ወለረውቃን ፈውሰ ወጥእምተ ገብራ እንዳለ ደራሲ። ሶስተኛ ጌታን ለሰሎሜ አሳዝላ በአንድ ላይ ሆነው ቁራሽ ሊለምኑ ወደ መንደር ገቡ። ኮቲባ ትዕማን የምትባል የሴት ወይዘሮ አንገቷን በመስኮት አዘልቃ አይታ አንቺን የመሰልሽ የሴት ወይዘሮ ከሀገርሽ የወጣሽ በምን ምክንያት ነው አለቻት። ያልኩሽን ትተሽ አላልኩሽን፣ እኔ የለመንኩሽ እንጀራ ነው እንጂ እንዲህ ብለሽ እንድትናገረኝ አይደለም አለቻት። በዚህ ድርቅናሽ ይሆናል ከሀገርሽ ወጣሽ አለቻት። ዮሴፍ ለዘቦ ይውህቦ ወለዘሰ አልቦ ይፌንድዎ በሰላም ለለማኝ ካለ ይሰጡታል፣ ከሌለው ግን ካለው ያድርስ ብለው ይሰዱታል እንጂ እንደ ፍላጻ የሚወጋ ነገር እመቤቴን ትናገሪያታለሽ አላት። ኮተባ ይላታል። የዛይ ሴት ሰራተኛ ናት። ደርቡን እያናጋች እያማታች ወርዳ ይህ የፍየል ጠባቂ የመሰለ ሽማግሌ ብላ ዮሴፍን በጥፊ መታ ጌታን ከሰሎሜ ነጥቃ ከመሬት ቀላቀለችው። ያን ጊዜ አለቀሰ። እመቤታችን ልጄ ይህን ያህል በስደት መድከሜ ከሞት ላላድን ነው ብላ ዓይኗን ከዓይኑ አድርጋ ምርር ብላ አልቅሳለች። ልታነሳው ብትል ዮሴፍ ሕጊዮ ወይታ ልዮ ተይው አታንሺው አምላክነቱን ይግለጥ አላት። ከዚያ በኋላ ያቺ ሴት ከነ ሰራተኛዋ ምድር ተከፍታ አውጣታለች። ሌሎችም ቤተሰቦች ዝንጀሮ ሆነው የገዛ ውሾቻቸውና ጎረቤቶቻቸው እያባረሩ ወደ በረሃ ሰዷቸዋል። አሁን ይህንን በኋላ ነግራቸዋለሁ እንጂ ከመጽሐፍ ቅዱስ ጋር የሚገናኝ ነው። እንዲህ ሲተረክ አንዳንዱ ሞኝ ሌላ ስለሚል ማለት ነው። እመቤታችን ከዚያ ሴት ቤት እመቤታችን እንደ ንግሥት፣ ዮሴፍ እንዳዛዥ፣
ሰሎሜ እንዳበዛ እንደ ሰራተኛ ሆነው መንፈቅ ያህል ቆይተዋል። በኋላ መልአኩ መጥቶ ተድላ ደስታ በዛ ውጡ ብሎ ከዚያ ቤት አስወጥቷቸዋል። አራተኛ ጥጦስ ዳክርስ የሚባሉ ሁለት ወንበዴዎች ነበሩ። ጥጦስ አይዛባዊ ነው፣ ዳክርስ አይሁዳዊ ነው። እመቤታችን ዮሴፍ ከገሊላ ሲነሱ አይተው እንቀማለን ብለው ተከተሏቸው። 6 ቀን ሙሉ ቢፈልጉ አጥተዋቸው በሰባተኛው ቀን አገኟቸው። እናንተን ስንፈልግ ብዙ ደከምን ብለው ልብሳቸውን ገፈው ራቅ ብለው ይማከሩ ጀመር። ጥጦስ ዳክርስን ይቺ ሴት ከነገሥታት ወገን ትመስለኛለች፣ ይህም ብላቴና ከደቀ ነቢያት አንዱ ይመስለኛል፣ እባክህን መልስላቸው አለው። ይህንን ውንብድና ያስተማርከኝ አንተ ነህ፣ በዚያውስ ላይ በማን ተራ ታዝዛለህ አለው። የሚቀሙ በተራ ነበርና ከገሊላ ጀምሮ እስከዚህ የቀማነው ለአንተ ይሁን፣ ይህንን መልስልኝ አለው። በዚህ መልሰውላቸዋል። እመቤታችን ቁመው ሲማከሩ አይታ ሌባ የቀማውን ቀምቶ የያዘውን ይዞ አዩኝ አላዩኝ ብሎ ይሄዳል እንጂ ቁሞ ይማከራል? ልጆቻቸው የሞቱባቸው እንጂ ሰዎች ልጄን ሊገድሉብኝ ነው ብላ ዓይኑን ከዓይኗ አድርጋ ምርር ብላ አልቅሳለች። ያን ጊዜ እናቴ አሁንስ ሊገድሉኝ አይደለም ምን መልስላቸው እያሉ ነው፣ አታልቅሽ ብሎ እንባዋን በእጁ ጠርጎላታል። ከዚህ በኋላ መልሰውላቸው ጥጦስ ልሸኛችሁ ብሎ ጌታን አሽኮኮ ይዞ ሲሸኛቸው ሰይፉ ከሰገባ ተመዛ ወድቃ ተሰበረችበት። አዘነ። ታዝንኑ ኦ ጥጦስ አዘንክ አለው። አዎን አለው። እንደነበረች አድርጎ ሰጥቶታል። ሲመለስ ሸኝቷቸው ሲመለስ አንተ ትቀድሞ ለአዳም በውያ ውስተ ገነት፣ አዳምን ተቀድመው ገነት ትገባለህ አለው። ለእመቤታችን ይህ አንዱ ሁለቱም እኔ የዛሬ 30 ዓመት አንዱ በቀኜ አንዱ በግራዬ ይሰቀላሉ አላት። ይህንንም አንተ አዳምን ተቀድመው ገነት ትገባለህ አለው። ተመልሶ መጥቶ ለጓደኛው ለዳክርስ ይህች ሴት ከነገሥታት ወገን ትመስለኛለች፣ ይህም ብላቴና ከደቂቀ ነቢያት አንዱ ነው። አንተ አዳምን ተቀድመ ገነት ትገባለህ አለኝ እንጂ አለው። ከደቂቀ ነቢያት አንዱ ቢሆን ነው አንተን ወንበዴውን አዳምን ቀድመ ትገባለህ የሚል አለው። ይኸውም አልቀረ ጌታ ያን ጊዜ የዛሬ 30 ዓመት ከኔ ጋር ይሰቀላሉ እንዳለ ጌታ በተሰቀለ ጊዜ በቀኝ በግራ ተሰቅለዋል። በቀኝ የተሰቀለው ጥጦስ ይባላል፣ ኋላም ገነት ገብቷል። በግራ የተሰቀለው ዳክርስ ይባላል፣ ወደ ሲኦል ወርዷል። አምስተኛ እመቤታችን ጌታ በተሰቀለ ጊዜ በአንጻር ሆና አልቅሳለች። ይህስ ለጥቅሱ አይመችም። ወረደ ዲበ ገጸ ፍቁር ወልድኪ ይላል ብሎ ዮሴፍና ኒቆዲሞስ ሽቱ እየረበሩ ሲገንዙት በራስጌው በኩሉና ጠጋ ብላ አልቅሳለች። ያን ጊዜ እንባዋ በጉንጩ ላይ ወርዷልና ሊቁ በልጅሽ በወዳጅሽ ፊት የወረደውን መራራ እንባ አሳስቢ አለ። ሐዘኖች ማለት እኒህ በስደቷ ጊዜ የደረሱባት ሐዘኖች ናቸው። በሌላ በኩል ደግሞ በታምረ ማርያም ሌላ 5 ሐዘናት የሚባል አለ። አዘክሪ ድንግል ረሃብ ወጽማ፣ ረሃቡን ጽሙን አሳስቢ። አንተማ ምን ራብ አለብህ? እንዘይረብ የለም ምን ራብ አለብህ ብለሽ አሳስቢ። አሳስበኝ ጸጋ ክብር አሰጪ። ምንዳቤ ወሐዘነ ወኩሎ አጸባ ዘጸሐኪ ምስሌው፣ ከአንቺ ጋራ ረሃቡን ጽሙን ሁሉን የደረሰበትን ጽዋቶ ከእሱ ጋራ ስትሰደጂ ረሃቡን ጽሙን መከራውን ችግሩን ከአንቺ ጋራ የደረሰበትን ጽዋቶ መከራ ሁሉ አሳስቢ። አሳስበኝ ጸጋ ክብር አሰጪ። አዘክሪ ሳለ፣ ይቅርታን አሳስቢ። ዋኮታ ብሎ፣ ጥፋትን አይደለም አንድም ጥፋትን አይደለም ይቅርታን አሳስቢ። አዘክሪ ምህረተ፣ ምህረትን አሳስቢ። ዋኮ ማተ፣ ማትን አይደለም አንድም ማትን አይደለም ምህረትን አሳስቢ። አዘክሪ ለኃጥአን፣ ለኃጥአን አሳስቢ። ዋኮ ለጻድቃን፣ ለጻድቃን አይደለም አንድም ለጻድቃን አይደለም ለኃጥአን አሳስቢ። አዘክሪ
አዘክሪ ለርሷን ወኮለንሷን ወይዜኒሰ ለርሷን ለኃጥአን ያለውን ለርሷን ለጻድቃን ያለውን ለርሷን ብሎ ደገመው። አንድም ለንጹሐን አይደለ ለርሷን አሳስቢ እስመለነ ለኃጥአን ውእታ አሜረ ትሰመይ ማሬ ወለጻድቃን እሰም ምግባሮሙ ትምህሮሙ ወትእሴዮሙ በከመ ጽድቆሙ እንዲል ወይዜኒሰቦ ለአብ ወወልድ ወመንፈስ ቅዱስ። አሁንም አብን ወልድን መንፈስ ቅዱስን እናመስግነው። አብ ወልድ መንፈስ ቅዱስ ብሎ ሶስትነታቸውን ንሰቦ ብሎ በአንድ ግስ አንድነታቸውን ተናገረ። ይእዜኒ ከዛሬ ጀምሮ እስከ ዕለተ ሞት ወዘልፈኒ ከዕለተ ሞት እስከ ዕለተ ምጽአት ዓለም ዓለም ከድንት እስከ ድንት ይህ ይበሉ ሕዝብ አሜን አሜን ይበሉ። አንብሮ ቄሱ እጁን በአውዱ ላይ ጭኖ አንድም በአንብሮተ እድ ሕዝቡን በሚባርክበት ጊዜ የሚጸልየው ጸሎት ይካ ይበል ካህን አኩቶ ለእግዚአብሔር በእንተ ኩሉ ጸጋ ዘወሀባ ለሙ ወአሰልጠና በላይ ለዛቲ ቅዳሴ ለእናቱ ስለሰጣት ጸጋ እግዚአብሔርን እናመስግነው። ወአሰልጠና በላይ ለዛቲ ቅዳሴ በዚች ቅዳሴ ስላሰለጠናት አለ እንድትመሰገን ስላደረጋት ወለነኒ ዘረሰየነ ድልዋነ ንንብል በሂሩቱ ወንፈጽም በስምረቱ እኛንም በቸርነቱ ብዛት በቸርነቱ ጀምረን በቸርነቱ እንድንፈጽም ስላደረገን እናመስግነው። አንድም በቸርነቱ ጎሳ ልቤ ቃለ ሰናይ ብለን ወይዜኒ ንሰቦ ለአብ ወወልድ ወመንፈስ ቅዱስ ብለን እንድንፈጽም ስላደረገን እናመስግነው። ዘሎቱ ስብሐት ክብር ጌትነት ያለው ወውእቱ ጠቢብ ለዓለመ ዓለም ለዘላለሙ ጥበብ የባህሪው የሚሆን ለአብ የቀጸሉ እንደሆነ አሕዛብ እንጨቱን ጠርበው ደንጊያውን አለዝበው ቢያመልኩ ግዙፍስ አምላክ ካሻችሁ አይታችሁ መሩበት ብሎ ልጁን ሰው አድርጓን ሥጋ ልብሷልና ለወልድ የቀጸሉ እንደሆነ ዲያብሎስ በሥጋ ከዚህ ተሰውሮ ድል ቢነሳቸው እሱም በሥጋ ብሲል ተሰውሮ ድል ነስቶታልና ወበከመ ኀጣ ሰይጣን በጎንቱ ውስተ ሥጋ ከይሲ ከማሁ ኮነ ድኅነትነ በተሰውሮ ተቃለ እግዚአብሔር ዲበ ዘመድነ እንዲል ይካ ይበል ካህን ወረከኩ በውስቴታ ጽሑፈ ዘይት እንዲህ የሚል ጽሑፍ አገኘሁ። ዘንተ ቅዳሴ ዘይቄድስ ካህን ይህንን ቅዳሴ የሚቀድስ ካህን አኮ ማርያም ዘይቄድስ እመቤታችንን የሚያከብር የሚያመሰግን አይምሰለው። አላ ለሊሁ ይትቄደስ እሱ ራሱ ይከብራል ይመሰገናል እንጂ ወለ ሰምዕዎ ኩሎሙ ይትቄደሱ የሚሰሙትም ሁሉ ይከብራሉ ይመሰገናሉ እንጂ። እስመ እግዝእትነ ማርያም ቅድስት ይእቲ ወትረ በሰማይ ወበምድር እመቤታችንስ በሰማይና በምድር በአየርና በእመቅ በመላእክትና በደቂቀ አዳም የከበረች የተመሰገነች ናት። በረከተ ጸሎታ ውቁፍ ወሀብተ ረድኤታ ትሩፍ ያሉ ምስሌነ ሕዝበ ክርስቲያን ውቁፍ ጸሎታ ረድኤቷ ውቁፍ ረድኤቷ ትሩፍ ረድኤቷ በሁላችን ይደርብን አይለየንና የብህንሳው ኤጲስቆጶስ አባ ሕርያቆስ በመንፈስ ቅዱስ ተገልጾለት የደረሰው የእመቤታችን ቅዳሴ ደረሰ ተፈጸመ። ለዓለመ ዓለም ለዘላለሙ ለዘላለም ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስፈጽመን ለእግዚአብሔር ክብር ምስጋና ይግባው። አሁን መጨረሻ ላይ የሰማችሁትን ነገራችሁና ጨርስ። ወረከብኩ በውስቴታ ጽሑፈ ዘይብል ዘንተ ቅዳሴ ዘይቀድስ ካህን አኮ ማርያማ ዘይቀድስ። ይህንን ቅዳሴው ላይ እንዲህ የሚል ጽሑፍ አገኘው ይላል ሊቁ ሲናገር፣ ይህንን ቅዳሴ የሚቀድስ ካህን እመቤታችን የሚያከብር የሚያመሰግን አይምሰለው። አላለሊሁ ይትቀደስ እሱ ራሱ ይከብራል ይመሰግናል እንጂ።
ወኩሎሙ ለሰምዑ ይቀደሱ። የሚሰሙትን በማስቀደስ ጊዜ የሚሰሙት እነሱ ይከብራሉ ይመሰገናሉ እንጂ። እስመ እግዝእትነሰ ወትረ ቅድስቲት በሰማይ ወበምድር። እመቤታችንስ በሰማይም በምድርም በእመቅም በአየሩም በመላእክትም በደቂቀ አዳምም ዘወትር የተመሰገነች ናት ነው የሚለን። አሁን እንግዲህ ይኸው እስከ ዛሬ ቁጭ ብላችሁ የሰማችሁ የምናንተም ሁላችንም ሰማን ማለት ነው። አሁን እመቤታችንን ማክበር ማግነን ሳይሆን ማን የከበረው እኛንን ማለት ነው። ሁልጊዜም ማሰብ ያለብን አንድ ነገር ስናደርግ እኛ ልንከብርበት ነው እንጂ ለእግዚአብሔር ክብር ልንጨምር፣ ለጻድቃንም ክብር ልንጨምርላቸው፣ ለእመቤታችን ክብር እንጨምራለን ብለን አይደለም። ስንሰማ የምንባረከው ራሳችን ነው። መጽሐፉ ነው እንዲህ ይላል፣ የሚቀድስ ካህን እሱ ራሱ ነው የሚከብረው። ስለዚህ ወደዚህ መተን ስንሰማ እንከብራለን፣ እንመሰግናለን፣ ከእመቤታችን ረድኤት በረከት እናገኛለን ማለት ነው። አባቶቻችን በተለይ እዚህ የጾመ ማርያም ሱባኤ ለየት ያለ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በአኃት ቤተክርስቲያናት እንደምታውቁት ትንሣኤዋን በሚያምኑ አብያተ ክርስቲያናት ሁሉ ማለት ነው ይህ ጾመ ማርያም ልዩ ነው። እንደኛ አድርሽኝ የሚባል ነገር አለ፣ ታውቃላችሁ። የተጀመረ ጎንደር ነው፣ አሁን በሁሉም ደርሷል። አድርሽኝ ማለት የሆነ ነገር አድርጎ በዚህ በሱባኤው ለሚቀጥለው ደግሞ አድርሽኝና እንዲሁ አድርግልሻለሁ። አሁንም አድርሽኝ። ይሄ ጉቦ አይደለም፣ በነገራችን ላይ ጉቦ ሳይሆን አስቢኝ ማለት ነው። ይሄ በብሉይ ኪዳንም ያለ ነው፣ በአዲስ ኪዳንም ያለ ነው። ያዕቆብ ከኤሳው ጋር ተጣልቶ ወደ አጎት ወደ ላባ እናቱ ርብቃ ሸኝታ ስትሰደው መንገድ ላይ ሲመሽበት ሲያድር ጌታዬ የምበላው ባገኝ የምለብሰው ባገኝ በሄድኩበት ብታከብረኝ አምላኬ ትሆንልኛለህ ብሎ ተስሎ ነበር እና ሲመለስ እንዳለው ደግሞ አደረገለት እግዚአብሔር። ከዛም አምላክ ሆኖ ኖረ ማለት ነው። እስከ ዛሬ ድረስ አምላክ አብርሃም፣ አምላክ ይስሐቅ፣ አምላክ ያዕቆብ እየተባለ ሲመሰገን ይኖራል። እንደውም ቅዱስ ጳውሎስ በዕብራውያን መልእክቱ የአብርሃም የይስሐቅ የያዕቆብ አምላክ መባልን እግዚአብሔር አያፍርም ይላል። በጣም የሚገርም ነገር አያፍርም። አሁን እኛ የዳንኤል አምላክ የገሌ አምላክ ብሎ ለመናገር ሊያፍርብን ይችላል። ማለት በምግባር ጥሩ ሆነን ስላልተገኘ ማለት ነው የሚያፍርብን። ስለዚህ አሁን እዚህ በመሰንበታችን በመስማታችን እጅግ ተባርከናል። አምኖ ለሰማ እንደውም የኔ መምህር ሊቀ ሊቃውንት ምን ይላሉ? የሰማ አምኖ ሳምንቷን ቁጭ ብሎ የሰማ የዓመት ኃጢአቱ ይፋቅበታል። አምኖ ከሰማ ይል አባቶቻችን እንደዛ ነው የተናገሩ። ስለዚህ አሁን ሊቁ እንደነገረን ይህንን የሰማን ሁላችን ምን ሆነናል ማለት ነው? ተባርከናል። በረከተ ስጋም በረከተ ነፍስም አግኝተናል። ችሎ ሙሉ 14ቱንም ቀን ይመጣለ፣ ደግሞ በአጋጣሚ የተወሰነ ቀን ይመጣለ፣ 3-4 ቀን ይመጣለ፣ 1 ቀን የመጣ ሊኖር ይችላል። ሁሉም አምኖ በመጣበት ሰዓት ሁሉ ከመሬታችን ሳይከፈልበት ረድኤቱን ያገኛል። የቻለ ሁሉም ቢሆን ጥሩ። እንደዚህ አይነት ነገሮች ሲሆኑ ለምሳሌ በዚህ እንደገና አሁን ሕማሙ ሲመጣ ብሎ በዚያ ተኝቶ ከመሰንበት እዚህ መምጣት ምን የሚጎድልብን ነገር ስለሌለ ማለት ነው። ሲጀመር እሷ ትሞላዋለች። ምን ቸግሮ እግዚአብሔርን ከያዝ የሚጎድልብን ስለሌለ መጥቶ የሰማ ሁሉ በረከቷን ወስዷል ማለት ነው። ሊቁም እንደነገረን እንግዲህ ሁላችንም ተባርከናል። ለበረከት ያድርግልን። የዛሬ ዓመት ደግሞ በሰላም በጤና ደርሰን እንደዚሁ ሲዋን ቅዳሴዋን እንድንሰማ ሱባኤውን በጾም በጸሎት በምጽዋት እንድናከብር እግዚአብሔር ከሁላችን ጋር ይሁን። የእመቤታችን የቅድስት ድንግል ማርያም ጸሎት በረከት አማላጅነት አይለየን። ለአባ ሕርያቆስ ለቅዱስ ኤፍሬም ለቅዱስ ያሬድ የተለመነች ሁላችን ትለመነ። በዚህ በሱባኤ የተማጸናችሁ የለመናችሁ ሁሉ እመቤታችን ቅድስት ድንግል ማርያም ጭንቀታችሁን፣ ችግራችሁን፣ ሀሳባችሁን ሁሉ ወደ ልጇ ወደ መድኃኒዓለም ታሳረገላችሁ። Amen.
እንደዚሁ በእንደዚህ ተማሪያም ማረነ ክርስቶስ ብለን በእንደዚህ ተማሪያም ማረነ ክርስቶስ በእንደዚህ ተማሪያም ማረነ ክርስቶስ እግዚአብሔር አብ ጸጋ እግዚአብሔር ወልድ ቸርነት እግዚአብሔር መንፈስ ቅዱስ አንድነት የእናታችን የቅድስት ድንግል ማርያም ጸሎት በረከት አማላጅነት የቅዱሳን መላእክት ጥበቃ አይለየን። ስናውቅ በድፍረት ሳናውቅ በስህተት ከልጅነት እስከ እውቀት በመናገር በማሰብ በመስራት የሰራነውን ኃጢአት ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ።